ሰላም ሰላም ወራቶች ያለሁም ለኸንደፎ ማንሽ ነው እግዚአብሔር ይመስገን ሰላም ሰለፎ ሰላም እግዚአብሔር ይመስገን ለማስቀመጥ ስለለኒ ጸሎቴን ያልከለከለች ለማንኝ ያልተወችኝ ማለት ነው ለኮሮና ንግስት ኪቷ ማርያም የተመሰገነች ትሁን ሐውና በርከታ አዘርተን ከዘንዶ አፍ ለማዳን አው ቲክቶክ ሐንቲ ሐስና ለአዲና ለቅድስት ድንግል ማርያም አባቴ አቡነ ሀብተ ማርያም ቀዲዳ ካሜራ ማለት ነው ቀዲዳታ በቃ ዘፎቶ ዘት ማያው ሊገለው ሌላ ተጻሪፋ ለሚታከን ጸሪፋ ፎቶ ቀዲዳ ደሪያቶኔራ ማለት ነው ካው ግን እዚ ሐውና ደሞ ተላዕሉ በመቤታችን ቅድስት ድንግል ማርያም እየገባባቸው ነው የተቃረበለው አይሉ ናይ ገዛአ ሆይዶ ندوا نتقبل عالم غير النيرو مالتو كان زنا دونا بخيا اسرائيل هذولا حولت العيلو مالتنا حق تقرب ولا ولو لزي حاول حق 5 سر كيلو مالت زمو ويجو مساعاتو ستاسبوني لبراچو አባቶች ካላንደም ጀሪያቶናት በዚህ በቲክቶክ ፕላትፎርም كم زبعة لنا نوارث يودس البالة أنا كاب إسرائيل كاب سلمات نبرها من ساعة مارتو بتعمد السلالة يوم مالت أبابي يتسمع على بالة أنا مالت لا أيلو تأثير بما بالة أنا بنا أمتاوي كبرها በጣም ይቆራረጣል የሰማነ አጥቶ አይደለም ሙዚቃ እየገባበት ነው ማለት በጣም ተደንቃ አው እየገባ ነበር አሁን ግን ወጥቷል ኮሽ ዘሐውና ማለት ነው አዛ አማና ኻፍና እዛ ሐፍራ ደግሞ ገዳማትና አድባራት በየክርስትና ስሜ ወልደ ገብርኤል ብላችሁ በኪዳኑ በቅዳሴው በጸሎት ስታስቡ የነበራችሁ አባቶች ካህናት በዚህ በቲክቶክ ፕላትፎርም እንዲሁም በፌስቡክ በዩቲዩብ በኢንስታግራም እኔ ድምፅ በመሆን የእውነት ፍቅራችሁን ያሳያቸው ሽቅናደግ በማድረግ ስለ እኔ ስለ ቤተሰቤ የተጨነቃችሁ ስለ ጉዳዩ እጅግ ያሳያችሁ ስታስቡ የነበራችሁ አባቶቼ እናቶቼ ወንድሞቼ እህቶቼ እንዲሁም ህጻናት ደግሞም በኮልታፋ እንደበታችሁ በጸሎታችሁ ባሰበብ በቆማችሁ ጊዜ በውዳሴ ማርያም የእውነት ስታስቡኝ የነበራችሁ ሁላችሁም እኔ ምንም ብዬም አላቅም ምንም አድርጌም አላቅም ግን ወላዲተ አምላክ የአቤል የዋህቴ ኢዮብ ትዕግስት ኤልያስምና የሙሴ ልመና እንዘጳጦብ ዘሲና የተዋሕዶ አለኝታ የዘካርያስ ደስታ የመነኮሳት ስንቃቸው የደካሞች መርኩዛቸው ሰማዕታት አክሊላቸው የመላእክት እህታቸው ወላዲተ አምላክ ለእኔ እንደቆማችሁልኝ ለእናንተም ትቁምላችሁ። አሜን። በጓዳችሁ ወላዲተ አምላክ ትንጎዳጎድላችሁ። ወላዲተ አምላክን የምታፈቅሩበትን ልብ እሷን የምትወዱበትን ልብ እግዚአብሔር አምላክ ያድላችሁ። ምክንያቱም ከዚህ ውጪ ሌላ ምንም ቃላት የለኝም። የእውነት በጣም በጣም በሚያስከፉ ነገሮች መካከል ያለፍኩት ደግሞ በዚህ መሀል ቤተሰቤን ለደቂቃ ማሰብ ለእኔ ሰላሜን የሚነሱኝ በጣም ብዙ ነገሮች ነበሩ። አንዴ ብቻ አይደለም፣ በተደጋጋሚ ቤተሰቤን አስለቅሻለሁ። በተደጋጋሚ ልባቸውን እንዲደማ ምክንያት ሆኛለሁ። ሀሳባቸው እንዲሰረቅ ከራሳቸው ጋር እንዳይሆኑ ምክንያት ሆኛለሁ። ነገር ግን እኔ ምንም አይደለም። ይሄ እስር ትንሽዬ ያደረግናት ነገር እውነት በረከት ካለው ወላዲተ አምላክ በረከቱን ከሰጠች ለእኔ ሳይሆን ለባለቤቴና ለልጄ እንዲሆንልኝ ነው ወላዲተ አምላክን አብዝቼ ስጠይቃት ነበር። ዛሬ እፈታለሁ የሚል ሀሳብ አልነበረኝም። ነገር ግን ወላዲተ አምላክ በቃ ማለት እኔን ዝም ማስብላ እሷ ተናገረችልኝ። እኔን ዝም ማስብላ እሷ መሰከረችልኝ።
በለተቀኗ ይሄ ሆነ። በጣም ብዙ ነገር ነበር የታሰበው፣ በጣም ብዙ ነገር ግን እንኳን እንደ ሀሳባቸው እንደ ሀሳቤ አላደረገችኝም። ዛሬ ለቤቴ ልጄን እንዳቀፍ ረድታኛለች እና ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ዛሬ ከዚህ እስር ቤት ወጣ ይሆን ብዬ ነው ጠዋት ጸሎት ሳደርስ የነበረውና ስለ ሁሉም ነገር ምንም አይደለም። እግዚአብሔር ይመስገን፣ ወላዲተ አምላክ ይመስገን። የሚስቴን የባለቤቴን ልብ ያጠነከረችን አምላክ ናት። የቀይ ጥቁር ሆና እሷ ማርያት የለባትም። እሷ ማርያት የለባትም። የዛሬ ዓመት በዚህ ሰዓት ነው ማርያቷ ብቅ ያለው። ይህ ለእኔ በጣም ጉዳይ ነው እና አሁን ደግሞ ሰፍቶ ሳየው ይህን በረከት ለእሱ አድርጊ ነበር ስጠራት የነበረው እና ማምላክ ምንም አልላትም። አሁን እኔን ዝም አስብላ የተናገረች እኔን አንደበቴ ዘግታ የመሰከረች ወላዲተ አምላክ ናት እና ማምላክ የተመሰገነ ይስጥ። እንዲህ አይነት ብቻ አመሰግናለሁ። ቤቴ ውስጥ መጥታችሁ የመንበረ ሕይወት መድኃኔዓለም ማህበረ ካህናት በተለያዩ የምድረ ከብድ አባቶች እስር ቤት ድረስ መጥታችሁ ስታስቡኝ የነበራችሁ ለእናንተ ቃላት የለኝም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሌላ ምንም የምለው ነገር የለም። በዚህ ውስጥ በጣም ብዙ ነገር አልፏል። መቼስ በጣም ለምትወዱት ሰው ወተት እንጂ አጥንት አሰጡትም እና እዚህ ሚዲያ ላይ የማይነገር ብዙ ነገር አለና ግን ወላዲተ አምላክ እውነቴን ነው። ኦርቶዶክሳውያን ከምንም ነገር በላይ ልንጸልይ የሚገባው ከምንም ነገር በላይ ልንመኝ ልናፍቅ የሚገባው የቤተ ክርስቲያንን ትንሣኤ እግዚአብሔር አይንፈገን አይንሳን ልንችለውና ወላዲተ አምላክ ፍቅሯን በልባችን ጣዕሟን በአንደበታችን ታሳድርብን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሰገራ ወንድሜ በእያንዳንዱ ቅጽበት ማርያምን ስለአንተ ነበረ ሳስብ የነበረውና የጻፍኩልህ ደብዳቤ መቼ ሲደርሰዋል ብዬ አስባለሁ። አቅርቦት በምን አይነት እንትን ውስጥ እንደጻፍኩት እኔ ነው የማውቀው። ግን አንድ ነገር በዚሁ አጋጣሚ መርሳት፣ መዘንጋት ወይ ማስተላለፍ አለብኝ ብዬ የሚያስበው ነገር ቢኖር ሁላችንም ኦርቶዶክሳውያን ከምን ጊዜውም በላይ የእውነት ስለ ቤተ ክርስቲያናችን ልንጨንቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። እጅጉን ቤተክርስቲያን ታማለች፣ በጣም ታማለች። በጣም በጊዜ ብዛት ዝም ልል እችላለሁ ነገር ምክንያቱም ዛሬ እያሳለፈች ያለችውን መከራ ነገር ልታሳልፍ አልፈልግም። አሁን ብዙ ነገር እያወቅኩኝ እንዳልፍ እችላለሁ፣ ግን ይደክማል። በቃ ያ ነገር ይሰለቻል፣ ይታክታል እና አብረን ከቆምን ግን በጸሎት ከበረታን ግን እግዚአብሔር ሁሉንም ያሳልፍልናል፣ ያሻገርናል ብዬ አስባለሁ። ማምላክ ወላዲተ አምላክ ሁሉንም ነገር ታሳልፍልን፣ ያሻግርልን፣ መጨረሻውን ወላዲተ አምላክ ታሳምርልን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ይረባል ይጠቅማል ብላችሁ የሰማችሁን ሁላችሁ ሆነ አመሰግናለሁ። ምናልባት እርፍ ስል ምናልባት ደግሞ ትንሽ ጥሩ ስሜት ላይ ሲሆን የምንገናኝ ይሆናል። እስከዛ ግን እግዚአብሔር አምላክ ሁላችንን በቤቱ ያጽናል። መጽናትን የመሰለ በረከት የለምና እግዚአብሔር ያጽናን የምለው ከልብ አመሰግናለሁ። እግዚአብሔር እየጠበቁሽ አመስገኛቸው።
የሆነ ነገር በይ ቴቶሉ ቢንጋ ማለት ማልቀስ አይፈቀድም። እንደሱ እንደሳ አላውቅም። እግዚአብሔር እንጃ እንዴት እንደዚህ እንዳደረገኝም አላውቅም። ግን በቃ አንድ ነገር የሚያምኩት ነበረ። ሰማዕቷ ቅድስት አርሴማ በቃ አንቺ የጸናሽበትን አይነት ጽናት ስጪኝ፣ አንቺ ጉልበቱን ጊዜ ነበር የዳመንኩት። በቃ አንድ ጸሎት ነበር። እሱ ታስሮ ምንም አልገደለብኝም። ሁሉም ሲጠይቀኝ ነበር፣ ሁሉም ሲያጽናናኝ ነበር። በውዳሴ ማርያም አንድም በረታ ነበር። ይሆን የመንበረ ሕይወት መድኃኔዓለም ዲያቆናትና የአቡነ ማርያም የማህበር ልጆች ሁሌ ማታ ማታ እያመጡ ውዳሴ ማርያምን እናደርስ ነበር ለ7 ቀን ማለት ነው። እና የቅዱስ ገብርኤል ዕለት ነበረ ያለቀው ውዳሴ ማርያም እና የዛን ቀን እንደሚፈታ ነበር ሁሉም ተስፋዬ ነበረ። ግን ትልቁን ብስራት የሰማነው በዕለቱ ይመስገን። ትናንትና ግን የሚገርማችሁ ነገር ማለት መጨረሻ ላይ እስከ 1 ሰዓት ድረስ እስር ቤት ነበር እዛው አካባቢ ማለት ነው። እና መጨረሻ ላይ ማለት በቃ እንትን ስናወራ 4 ሆነን ቁጭ ብለን ስናወራ የነበረ ምናልባት እንኳን ዛሬ ቢፈታ ደብቄው ነገ በእመቤቴ ቀን ይሄው ዛሬ ተፈታ ብዬ ህዝቡን አንጫጫዋለሁ ነበር ስለነበረው ማለት እሱን ይታሰር እንዲሁ ምናምን ሲሉ ለነበሩት ማለት ነው። እመቤቴ ተምራቷ ይሄን ያህል ስለሆነ ማለት ነው። ግን ደግሞ አላሳፈረችንም እግዚአብሔር በሚያውቀው ማለት ነው። እንዴት የዋስትና ወረቀት ላይ ጠፋ። ግን በቃ እሷ ሰወረችው እና በዕለተ ቀኗ እንዲሆን አደረገችው ይህንን ሁሉ ነገር እንጂ እኛ ዋስትናውን ከፍለን ይግባኝ ሳይባልበት ነው 1 ቀን ሙሉ ያደረው። እሷ እንዲሁም ስለፈለገች ማለት ነው። እግዚአብሔር ስለፈቀደች አልመዳናለ ይሄ ይሁን ስላለ ማለት ነው። እና ማናችንም ከማናችንም ለይቼ ማመስገን በጣም ይወደድ ብር የሌለኝ እየመሰላችሁ ከፍቅራችሁ አንጻር ይሄን ላድርግልሽ፣ ይሄን ያዡ፣ ይሄን የሆነ ነገር ይዘሽለት ሂጂ እያላችሁ ከውጭ ድረስ ሀገር ውስጥም ሆናችሁ ስታግዙኝ የነበራችሁ እግዚአብሔር አላውቅም ምን እንደምላችሁ እግዚአብሔር ይስጥልኝ። ሁላችሁ እየደወላችሁ ስጠይቁኝ የነበራችሁ ስልኬ እጄ ላይ አልነበረም። በእርግጥ ግን ብዙ ሰው ማግኘት ባልችልም በያዝኩት ስልክ እያፈላለጋችሁ እየደወላችሁ ስጠይቁኝ የነበራችሁ ስታበረቱኝ የነበራችሁ ማምላክ ብራችሁ ሁላችሁ እናንተ ምናባሉ እግዚአብሔር ያክብርልኝ። ከጎን የነበራችሁ ቀኑ ሙሉ እስር ቤት ስትሉ ምሳ እንኳን ሳንበላ አብራችሁ እየዋላችሁ ነበር። የእሱን ቤተሰቦች የኔን ቤተሰቦች ሁላችሁንም እግዚአብሔር ያክብርልኝ። እናቴ ቀኑ ሙሉ እኔ ልጅን ሳላያት ማታ ነው ማገኛት። እሷ ነች ይዛት ምስሉ እግዚአብሔር ይመስገን ስለምታስቸግራለች። እግዚአብሔር ሲባርክልን እሷው ስር ሆና ቀኑ ሙሉ እየዋለች ታገኛ ማታ ነበር ማገኛት። ሁላችሁንም እግዚአብሔር